ሰላም ልጆች እንዴት ናችሁ? ሳምንታዊ የምስራች ጊዜ ፕሮግራማችን አሁን ተጀምሯል። የቻይልድ ኢቫንጀሊዝም ፌሎሺፕ ኢትዮጵያ ከኤልሻዳይ ቴሌቪዥን ጋር በመተባበር በየሳምንቱ ወደ እናንተ የሚያደርሰው የምስራች ጊዜ ፕሮግራማችን አሁን ተጀምሯል። በምስራች ጊዜ ፕሮግራማችን ዛሬ በጣም ደስ የሚሉ ፕሮግራሞች ተዘጋጅተውላችኋል። ቀዳሚ የሆነው ፕሮግራማችን ግን መጸለይ ይሆናል። ከኔ ጋር አንድ ላይ እንጸልያለን። እግዚአብሔር አባት ሆይ እናመሰግናለን ስለጠበከን፣ ጤንነታችንን ሰላም ስላደረክ እናመሰግናለን። ደግሞ ዛሬ እንድንማር ስለምትረዳን ተመስገን። በኢየሱስ ስም አሜን። በመቀጠል የሚኖረን ፕሮግራም አስደናቂ መዝሙር የምንሰማበት ሰዓት ነው። ታዲያ ከመዝሙሩ በኋላ ተመልሰን ከኔ ጋር እንገናኛለን። ልጆችዬ የመዝሙር ጊዜያችን እንዴት ነበረ? በጣም ደስ የሚል ነበር አይደለ? አዎ መዝሙሩ በጣም ደስ የሚል መዝሙር ነበረ። አሁን ልጆችዬ የሚኖረን ጊዜ በጣም ልዩ የሆነ ጊዜ ነው። ያም ጊዜ ደግሞ ቅርጻ ቅርጽን የምንሰራበት ጊዜ ነው። ስለዚህ በመቀጠል የሚኖረን የቅርጻ ቅርጽ ጊዜ ከሚስችን ጋር እንቀጥላለን ማለት ነው። ተመልሰን እንገናኛለን። እሺ ልጆች ሰላም ናችሁ? ድጋሚ ስለተገናኘን ደስ ብሎኛል። እናንተ ደግሞ ደስ ብሎሃል? ደስ ብሎዋችኋል? እሺ ዛሬ ደግሞ እኔ ጋር መስራት ስለፈለጉ ማየት ነው አይደለም? ዛሬንም እኔ ጋር እንደዚህ እንሰራለን። ትልቅ ሀት ትንሽ ሀት። እሺ ልጆች ይሄ ሀት እጅ ነው፣ ግን እጅ ላይ ሙሉ ማጣበቂያ ጋር ላይንን አታደርግ። እሺ በኋላ ይሄ መጽሐፍ ቅዱስ እንሰራለን። ልጆች ይሄ ወረቀት እንደገና ግማሽ ማጠፍ መስቀል መቆረጥ ይሄ ጋር ደግሞ ይችላል። ግማሽ እንደዚህ
መስኪያ ደረሰ። እሺ ይሄ ቀይ ከለሩ መቀባት ደግሞ ችግር የለም። ደግሞ ዝም ብሎ ደግሞ ችግር የለም። እዚህ ላይ እንደዚህ ይችላል። እንዴት ነው ልጆች? ሁሉም ጨረሳችሁ? እዚህ ትንሽ ጨምሮ እንደዚህ ማጠቢያ ጋር ጨረሳችሁ? እንደዚህ ነው። ልጆች የሚወደዱ የእግዚአብሔር ቃል እዚህ ጽሑፉና ቤተሰቦች ጋር እንደዚህ አድርጉና ግድግዳ ላይ ወይም በር ፊት ጋር እንደዚህ አድርጉ። እሺ ልጆች? እሺ እንደገና መስራት ከፈለጉ እባክዎ ከዚህ በታች ያለውን አድራሻ ጋር ይጠቀሙ። እሺ ልጆች? እሺ የሚቀጥለው ጊዜ እንደገና እንገናኛለን። እሺ ቻው። የቅርጻ ቅርጽ ጊዜያችን እንዴት ነበር ልጆችዬ? በጣም የሚያስደስትና ልዩ ነበር አይደለም? በጣም ደስ ይላል ልጆች። አሁን በጣም ወደሚያስደንቀውና ደስ ወደሚለው ወደ ትምህርት ጊዜያችን እናልፋለን። መልካም ጊዜ ልጆች። ባለፈው ጠዋቱኑ ወደ ስራ ጋር ሲሄድ መንገድ ተዘጋግቷል። መኪናዎች ቆመዋል። ምንድነው የተፈጠረው ብለን ስንጠይቅ ሰዎች ሰላማዊ ሰልፍ ወጥተው ነው አሉ። ሰዎች ሰላማዊ ሰልፍ ሲባል ሰዎች አንድን ነገር ለመቃወም ወይም ለመደገፍ ብዙ ሰዎች መንገድ ላይ ይወጣሉ። አደባባይ ላይ ወጥተው ወይ ይደግፋሉ ወይ ይቃወማሉ። እንደዚህ አይነት ነገር በሰፈራችሁ አይታችኋል? ወይም በቴሌቪዥን ላይ ተመልክታችሁ ይሆናል። አንዳንድ ሰዎች ሰላማዊ ሰልፍ ብለው ግር ብለው በብዛት ነው የሚወጡት። በኢየሩሳሌም ላይ በጣም ብዙ ሰው ተሰብስቧል። የተሰበሰበው ደግሞ ወደ ቤተ መቅደስ ጋር ነው። ሰላማዊ ሰልፍ ለማድረግ አይደለም። የጌታ የኢየሱስ ክርስቶስ ደቀ መዛሙርት ሐዋርያቱ የሚያስተምሩትን ትምህርት ለመስማት ለመማር ነበር። እሱ ብቻ አይደለም። ጌታ ኢየሱስ ክርስቶስ ወደ ሰማይ ከሄደ በኋላ መንፈስ ቅዱስ በእነሱ ላይ ወርዶ ነበረና እያስተማሩ በጣም ብዙ ሰዎችን ይፈውሱ ነበረ። ብዙ ሰዎች ከበሽታቸው እየተፈወሱ ይደሰቱ ነበረ በኢየሩሳሌም ቤተ መቅደስ አካባቢ። እንደገና ደግሞ ብዙ ሰዎች ሲፈወሱ ሐዋርያቱ ላይ የሚደረገውን ተአምራት ሩቅ አካባቢ ያሉ ሰዎች ጭምር ሰምተዋል። ሰዎች በሽተኞችን ተሸክመው ወደ ሐዋርያቱ ያመጡ ነበር። በሽተኞች ይፈወሱ ነበር። አሁን የሰዎች ደስታ በጣም ነው የጨመረው። ብዙ ሰው ተደስቷል። ብዙ ሰው እንደተደሰተ ሁሉ ያልተደሰቱ ደግሞ ነበሩ። እዛ መሃል የተቆጡ አሉ፣ ያኮረፉ አሉ። እነማን እንደሆኑ ልጆች ታውቃላችሁ? እነሱ የሃይማኖት መሪዎች ናቸው። ሊቀ ካህናት፣ ሽማግሌዎች የሚባሉ የእግዚአብሔርን ነገር የሚያስተምሩ ነበረ። ነገር ግን በሐዋርያት ላይ በጣም ተቆጡ። እንዲህ ብዙ ሰዎች እየተከተሏቸው ነው፣ ደግሞ እነሱ ድንቅና ምልክት እያደረጉ ነው፣ ሰዎች በኢየሱስ እያመኑ ነው፣ ምን እናደርጋቸው ብለው አሰቡና እንዳያስተምሩ አሁን እስር ቤት እናስገባቸው ተባብለው ደቀ መዛሙርቱን እስር ቤት አስገቡ። ጥፋት አጠፉ እንዴ? ስለ ኢየሱስ አይደለ እንዴ የመሰከሩት? ስደት ደረሰባቸው። ስደት ማለት ስለ ኢየሱስ ስትናገሩ በሰዎች አለመቀበል፣ መገፋት ወይም ተቃውሞ ማለት ነው። እንዲሁም ደግሞ በሐዋርያቱ ላይ እንደዚህ አይነት ተቃውሞ ወይም ስደት ደረሰባቸው።
ምን አደረጉ? አሰቡና ደቀ መዛሙርቱን እስር ቤት አደረጉ። በቃ እስር ቤት አስገብተናል፣ ከዚህ በኋላ አይሰብኩም ብለው አስበው ይሆናል። ግን እስር ቤት ውስጥ ምንም ጥፋት ሳያጠፉ ስለ ኢየሱስ በመመስከራቸው ታስረዋል። ልጆች ግን እስር ቤት ላይ ምን የሚሆኑ ይመስላችኋል? እግዚአብሔር ይተዋቸዋል ብላችሁ ታስባላችሁ? እስኪ መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 5 ቁጥር 19 20 ላይ አነብላችኋለሁ። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸው። ሂዱና ቆማችሁ የዚህን ቃል ሁሉ ለሕዝብ በመቅደስ ውስጥ ንገሩ አላቸው። ጠባቂዎች እየጠበቁ እያለ፣ ወታደሮች እያሉ መልአክ እግዚአብሔር መልአኩን ወደ ደቀ መዛሙርቱ ላከ። ደቀ መዛሙርቱ ጋር ሄዶ ከወህኒው ቤት አወጣቸውና ሄዶ መቅደስ ሄዶ እንዲመሰክሩ መመስከራችሁን ማስተማራችሁን ስለ ኢየሱስ ማስተማራችሁን አታቁሙ ብሎ ላካቸው። ነገር ግን ያሰሩ ሰዎች እንዲህ ብለው እያሰቡ ነው፣ በቃ ታስሯል ብለው ነው የሚያስቡት። ስለዚህም ተሰበሰቡና ስብሰባ ማድረግ ነበሩ። ሊቀ ካህናቱና ሽማግሌዎቹ ወይም ኢየሱስ ደቀ መዝሙር ስለ ኢየሱስ እንዳያስተምሩ የሚቃወሙ ሰዎች ስብሰባ አደረጉ። ቁጭ ብለው መነጋገር ጀመሩ። ስብሰባ ማለት ትልልቅ ሰዎች ተሰብስበው ስለ አንድ ነገር መወያየት ማለት ነው። ሲወያዩ አይታችሁ ይሆናል። ልክ እንደዛ ቁጭ ብለው መወያየት ጀመሩ። አሁን እነዛን እስር ቤት ያሰርናቸውን ቶሎ አምጧቸው፣ ዛሬ ደግሞ በደንብ እነግራቸዋለን ብለው ወደ እስር ቤት ሰዎችን ስልኮ ከእስር ቤት ለማምጣት እየሮጡ ሄዱና በሩን ክፍት አድርገው ሲገቡ እስር ቤት ውስጥ የሉም። ተመልሰው መጡና እረ እስር ቤት ውስጥ የሉም፣ እኛ ጠባቂዎች እየጠበቁ ነው፣ እስር ቤቱ ዝግ ነበር፣ ራሳችን ከፍተን ገባንና ስናይ በዛ ውስጥ የታሰሩ ሰዎች የሉም፣ እኛ እንጃ ምን እንደሆነ አናቅም ሲባባሉ፣ ከዛም ደግሞ ሁላቸውም ተደነቁና ይህ ነገር ምን ሊሆን ይችላል? እንዴት በሩ ዝግ ሆኖ እያለ እንዴት ከእስር ቤት ይወጣሉ ብለው እየተነጋገሩ እያለ አንድ ሰው እንዲህ አላቸው፣ እኔ እኮ አይቻቸዋለሁ፣ እዛ ቤተ መቅደስ ሄዶ አሁንም ደግሞ ሰው እያስተማሩ ነው፣ እዛ ነው ያሉት ብሎ አንድ ሰው ሲነግራቸው ወደ እነሱ ሰው ተላከና በፍጥነት አመጧቸውና ደቀ መዛሙርቱን በሸንጎ ፊት አቆሙ። መጽሐፍ ቅዱሳችን ሐዋርያት ሥራ 5 ቁጥር 27 እና 28 ልጆች ላንብብላችሁ፣ በደምብ ስሙኝ። አምጥተውም በሸንጎ አቆሟቸው። ሊቀ ካህናቱም በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁምን አሉ። ሸንጎ ማለት የእነሱ ስብሰባ ማለት ነው። አንድ ላይ ተሰብስበው ባሉበት ምን እንዳሉ ሰማችሁ ልጆች? እስኪ እናንተም ከእኔ ጋር አብራችሁ ልክ እነሱ እንዳሉ ማለት ትችላላችሁ። በዚህ ስም እንዳትናገሩ አላዘዝናችሁም ምን አሉ። በዚህ ስም ሁለተኛ እንዳትናገሩ አላዘዝናችሁም ብለው አስፈራሯቸው። ምን ማለታችሁ መሰላችሁ? በዚህ ስም ያሉት በጌታ በኢየሱስ ስም ነው። በጌታ በኢየሱስ ስም ለሌሎች እንዳይናገሩ ወይም ስለ ጌታ ኢየሱስ እንዳያስተምሩ እየከለከሉ ነው። ምክንያቱም ስለ ጌታ ኢየሱስ ሰው ካልተማረ በጌታ በኢየሱስ በማመን የኃጢአት ይቅርታ ሊያገኝ ይችላል እንዴ? እነሱም ራሱ ስለ ኢየሱስ በማወቅ የኃጢአት ይቅርታ ሊያገኙ ይገባቸዋል። ምናልባት አሁን እየሰማችሁ ያላችሁ እናንተ በጌታ በኢየሱስ ያላመንሽ በኢየሱስ በማመን የኃጢአት ይቅርታ ልታገኝ ትችላለህ። ኃጢአት ማለት እግዚአብሔር ያለውን ነገር አለመድረግና እግዚአብሔርን አለመታዘዝ ወይም ጓደኛውን መጥላት፣ አንድ ሰዎችን እገላሃለሁ ማለት፣ እንዲሁም ሰዎችን ማግለል፣ በራስ መንገድ ማሄድ ነው። መጽሐፍ ቅዱስ ሮሜ 3:10 ላይ ጻድቅ የለም አንድስ እንኳን አስተዋይ የለም ይላል። ያ ማለት ሁሉም ሰው ኃጢአት ሰርቷል ማለት ነው። አንተም አንቺም ኃጢአት ሰርታችኋል። ነገር ግን እግዚአብሔር አንተ በኃጢአቴ ከእሱ ተለይተ እንድትኖር አይፈልግም። ከእሱ ጋር እንድትኖር ይፈልጋል። ስለዚህም ጌታ ኢየሱስ በመስቀል ላይ ተሰቀለ፣ ሞተ፣ ደሙን አፈሰሰ፣ ተቀበረ፣ በሶስተኛ ቀን ተነሳ። መጽሐፍ ቅዱሳችን ራእይ ምዕራፍ 1 ቁጥር 5 ላይ ለወደደን ከኃጢአታችንም በደሙ ላጠበን ይላል። የወደደን ስለወደደን ጌታ ኢየሱስ ደሙን ሰጠ፣ ደሙን አፈሰሰ። አሁን በጌታ በኢየሱስ በማመን የኃጢአት ይቅርታ ልታገኝ ትችላለህ። በጌታ በኢየሱስ ያመኑት ከእግዚአብሔር ጋር አብረው ይኖራሉ። ስለ ጌታ ኢየሱስ ደቀ መዛሙርቱ መናገር አለባቸው። ካልሆነ ሰው ሊድን ይችላል እንዴ?
አንተም በኢየሱስ ማመን መዳን ነው የምችለው። እነዚህ ሰዎች ግን ሁለተኛ በዚህ ስም እንዳትናገሩ አላዘዝናችሁ ምን? አሁንም ደግሞ ማስተማራችሁን ቀጠላችሁ እንዴ ብለው አስፈራሯቸው። ግን ደቀ መዛሙርቱ የሚፈሩ ይመስላችኋል? ምን እንዳሉ ታውቃላችሁ? ደቀ መዛሙርቱ ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል አሉ። ያ ማለት እናንተ የምትሉትን ሳይሆን እግዚአብሔር ያዘዘን ማድረግ አለብን። እናንተ ስለ ኢየሱስ አትናገሩ ነው የምትሉት፣ ግን እኛ እንድንናገር ታዘናል። ከእንግዲህ እግዚአብሔርን ነው የምንታዘዘው ብለው በድፍረት ሲናገሩ፣ ከዛ እንደገና ተናደዱና በቃ እነዚህን ሰዎች መግደል አለብን ብለው አሰቡ። ለመግደል ፈለጉ። ግን ትንሽም ደግሞ ቶሎ እንዳይገሏቸው ሰዎችን ፈርተው ይመስለኛል ተመካከሩና አንድ ነገር አደረጉ። ምን እንዳደረጉ ታውቃላችሁ? መጽሐፍ ቅዱሳችን በሐዋርያት ሥራ 5 ቁጥር 40 ላይ እንዲህ ይላል፣ ሐዋርያቱንም ወደ እነርሱ ጠርተው ገረፏቸው። በደንብ መግረፍ ጀመሩ፣ አሳመሟቸው። ቅድም አሰሩ፣ አሁን እንደገና ገረፏቸው። ነገር ግን እንደገና ምስክርነታቸውን ቀጠሉ። ለሰው ሁሉ መናገር ጀመሩ። የእግዚአብሔር ቤተ ክርስቲያን እየሰፋች እየጨመረች ሄደች። የእግዚአብሔር ቤተ ክርስቲያን ማለት የአማኞች ህብረት ማለት ነው። በኢየሱስ ክርስቶስ ያመኑ ሰዎች ቁጥራቸው እየጨመረ ሐዋርያቱ እየሰበኩ በጣም እየበዙ ሄዱ። ሐዋርያት ግን በስደት በችግር ምክንያት ስለ ኢየሱስ መናገር በኢየሱስ መታመናቸውን አላቆሙም። አንተስ በጌታ በኢየሱስ ያመንሽ በዚህ ሳምንት መንፈስ ቅዱስ ሰላምንና ድፍረትን እንደሚሰጥ አውቀ ስለ ኢየሱስ ክርስቶስ መመስከርህን በእርሱ መታመንህን ትቀጥላለህ ሁል ጊዜ ሳታቋርጥ። እንዲሁም ደግሞ ሰዎች ቢጠሉ ቢያስፈራሩ ትክክለኛ ነገር ታደርጋለህ። ይሄ ችግር ደግሞ ለአንተ ብቻ ሳይሆን ብዙ አማኞች ያሳለፉበት አይነት ችግር መሆኑን አውቀ በችግር ውስጥ ጸንተህ ትቆማለህ። አስብ፣ መንፈስ ቅዱስ ሰላምንና ድፍረትን ይሰጣል። መጽሐፍ ቅዱስ እንደዚህ ይላል። ይህን ቃል ደጋግመህ አስብ። ዮሐንስ ወንጌል 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌአለሁ ይላል። ስለዚህ ጌታ ኢየሱስ ልዩ ፈተና ሲደርስብህ ከአንተ ጋር አብሮ እንደሚሆን ያን አስብ። ምናልባት ምን አይነት መከራ በየቀኑ እንደሚደርስብህ ጽፈህ መጸለይም ትችላለህ። በጌታ በኢየሱስ ያላመንሽ ሰላምና ድፍረትን ከኢየሱስ ለማግኘት በጌታ በኢየሱስ ማመን ያስፈልጋል። ኃጢአት ከእግዚአብሔር ለይቶሃል። እግዚአብሔር ግን በጣም ይወድሃል። ስለዚህ ነው ጌታ ኢየሱስ የአንተን ኃጢአት ቅጣት የወሰደው። ለአንተ ኃጢአት ቅጣት ኢየሱስ ተቀጥቷል። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደዚህ ይናገራል። 1:12 ላይ ለተቀበሉ ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። መቀበል ማለት ጌታ ኢየሱስን የራስ ማድረግ ማለት ነው። ማመን ማለት ደግሞ አንተ ኃጢአተኛ እንደው እግዚአብሔር ኃጢአት ሰርቻለሁ ብለህ በአፍ ለእግዚአብሔር መናገር፣ እንዲሁም ጌታ ኢየሱስ የኃጢአት ቅጣትን እንደወሰደ ሞቶ እንደተነሳ እንደምታመን እግዚአብሔር እሱን አምናለሁ ብለህ ለእግዚአብሔር መናገርና ከዛሬ ጀምሮ እግዚአብሔር የሚያዝህን ለመታዘዝ ለማድረግ እንደወሰንክ ለእግዚአብሔር መናገር፣ እሱ ማመን ይባላል። እንዲሁም የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ማለት የእግዚአብሔር ቤተሰብ እንድትሆን ዘንድ እግዚአብሔር መብት ይሰጣል ማለት ነው። አሁን በጌታ በኢየሱስ በማመን የእግዚአብሔር ልጅ ለመሆን በልብ የወሰንክ ቀጥሎ ያለውን ጸሎት ከእኔ ጋር ጸልዩ። እግዚአብሔርን ብቻ ልጆች አሁን አስበው። እግዚአብሔር ደግሞ እናንተ በኢየሱስ ማመን የግል ጉዳይ ስለሆነ በልባችሁ እንድትወስኑና እንድትጸልዩ ዘንድ እጠይቃቸዋለሁ። አብረን እንጸልይ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ጌታ ኢየሱስ ለእኔ ኃጢአት ሞቶ እንደተነሳ አምናለሁ። አንተ የምትለኝን ብቻ ለማድረግ ወስኛለሁ። ኃጢአቴን ይቅር በለኝ፣ ልጅ አድርገኝ። በኢየሱስ ስም አሜን። ልጆች አሁን የማን ልጆች ናችሁ? በእግዚአብሔር ያመነ በጌታችን በኢየሱስ ክርስቶስ ያመነ እሱ የእግዚአብሔር ልጅ ነው። ልጆች የትምህርት ጊዜያችን እንዴት ነበረ? በጣም ጠቃሚ የሆኑ ትምህርቶችን
ለህይወት የሚያስፈልጉ ነገሮችን እንዳገኛችሁበት ተስፋ አደርጋለሁ። እኔም በትምህርት ጊዜያችን ውስጥ በጣም ብዙ ጠቃሚ ነገሮችን ተምሬያለሁ። አሁን የምናልፈው ወደ ጥያቄና የወላጆች ጊዜያችን ይሆናል። ደቀ መዛሙርቱ ስደት የደረሰባቸው ምን ሲያደርጉ ነው? ሀ ስለ ራሳቸው ሲያወሩ፣ ለ ስለ ኢየሱስ ሲመሰክሩ። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። በኢየሱስ አምናለሁ፣ በኢየሱስ አምናለሁ፣ በኢየሱስ አምናለሁ፣ በኢየሱስ አምናለሁ፣ በኢየሱስ አምናለሁ፣ የእግዚአብሔር ልጅ ነው። ኃጢአትን ሰርተናል፣ እግዚአብሔር በዚያ ያዝናል። ኢየሱስ ለኛ ሞቷል፣ ኢየሱስ ለኔ ሞቷል። ኢየሱስ ተነስቷል፣ ሞትን አሸንፏል። ጌታን ብትከተል ዛሬ እንድናለን። ባለፉት ጊዜያት ውስጥ ስለ ቤተሰብ በቤተሰብ የጥሞና ጊዜ አስፈላጊነትን ከአብርሃምና ከኢዮብ ህይወት ውስጥ ተመልክተን ነበር። አሁን እስኪ ወደ አዲስ ኪዳን እንምጣ። በአዲስ ኪዳን የቤተሰብ የጥሞና ጊዜ መልካም ምሳሌ የሚሆነው የጢሞቴዎስ ቤተሰብ ነው። ስለ ጢሞቴዎስ መጀመሪያ የምናገኘው ሐዋርያ ሥራ ምዕራፍ 16 ቁጥር 1 ላይ ወደ ደርቤን ወደ ልስጥራም ደረሰ፣ እነሆ በዚያም የአንዲት ያመነች አይሁዳዊት ልጅ ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ፣ አባቱም የግሪክ ሰው ነበር ብሎ ይናገራል። ምንድነች? አንዲት ያመነች አይሁዳዊ ነበረች። ማን የሚባል ልጅ ነበራት? ጢሞቴዎስ የሚባል ልጅ ነበራት። ጢሞቴዎስ የሚባል አንድ ደቀ መዝሙር ነበረ። ምን ሆኖ ነበረ? ጢሞቴዎስም ደቀ መዝሙር ሆኖ ነበር የነበረው። ሌላው የሚነግረን ነገር ምንድነው? አባቱ የምን ሰው ነበረ? የግሪክ ሰው ነበረ። በክርስቶስ ስለማመኑ የተነገረ ነገር የለም። የምናየው በተቃራኒው ምንድነው? በክርስቶስ ያላመነ አይሁዳዊ ያልሆነ ሰው ነበረ። ብዙ ጊዜ በአንዳንድ ቤተሰብ መካከል አባትየው የማያምን እናትየውና ልጆቹ ደግሞ የሚያምኑ አሉ። ልጆቹ የሚያምኑ አሉ። ወይም በተቃራኒው ደግሞ እናትየው የማታምን ልጆቹና ደግሞ አባትየው የሚያምኑ አሉ። የነዚህ ቤተሰብ ለዚህ በጣም ጥሩ ምሳሌ ነው። እናትና ሀያቱ ግን ምኖች ነበሩ? አማኞች ነበሩ። ይህንን የምናገኘው ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ ግብዝነት የሌለበትን እምነትህን አስተውላለሁ። ይህ እምነት ቀድሞ በአያትህ በሎይዲያ እንዲሁም በእናትህ እንዳለ ተረድቻለሁ ይለዋል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ እናቱና ሀያቱ ላይ እምነት አለ። ያ እምነት ማ ላይ ተጋብቷል? ጢሞቴዎስ ላይ ተጋብቷል። ይሄ የሚያሳየን ነገር ምንድነው? እናትየውና ሀያትየው አንድ ላይ የሚኖሩ ናቸው። ያንንም ደግሞ ከጢሞቴዎስን ገና ከልጅነቱ ጀምሮ ያስተምሩት ነበር። ጳውሎስ ጢሞቴዎስን ሲያገኘው የመጽሐፍ ቅዱስ አዋቂዎች የሚናገሩት ገና በልጅነቱ ምናልባት በቲኔጀር እድሜ በታዳጊ ወጣትነት እድሜ ላይ በነበረ ጊዜ ነበር ያገኙት። ጳውሎስ አይደለም ጢሞቴዎስ ክርስቶስ ኢየሱስ እንዲቀበልና እንዲያምን ያደረገው። ጳውሎስ አይደለም ጢሞቴዎስን ደቀ መዝሙር እንዲሆን ያደረገው። ሲያገኘው ራሱ ምን ሆኖ ነው የሚለው? ደቀ መዝሙር የነበረ ብሎ ነው የሚናገረው። ደቀ መዝሙር የነበረ ጢሞቴዎስ በእምነቱ የጸና ጌታን በሚገባ ያገለገለ ገና በወጣትነቱ የቤተ ክርስቲያንን ለመምራት የተመረጠ ያገለገለ በእውነት የጌታ ደቀ መዝሙር የነበረ አገልጋይ ነበረ። በአንዲት ኤፌሶን በምትባል ቤተ ክርስቲያን ውስጥ ራሱም መጋቢ ሆኖ ያገለግል የነበረ የእግዚአብሔር ሰው ነበረ። ስለ ጢሞቴዎስ ጳውሎስ በጣም ብዙ ቦታ ላይ ምስክርነት ሰጥቶታል። ጢሞቴዎስን
ያስተማሩት ጌታ እንዲቀበል በማድረግ የጌታ ደቀ መዝሙር እንዲሆን ያደረጉት እነማን ናቸው? ቀጥታ መጽሐፍ ቅዱስ የሚነግረን መጽሐፍ ቅዱሳችን የሚነግረን። ስለዚህ በመናነብበት ጊዜ ሁለተኛ ጢሞቴዎስ ላይ ሄደን ስናይ መጽሐፍ ቅዱሳችን የሚነግረን ያንን ነው። እነማን እንደሆኑ ይነግረናል። ሁለተኛ ጢሞቴዎስ ላይ ስንሄድ እነማን ጢሞቴዎስን ጌታ ኢየሱስ ክርስቶስን እንዲቀበል እንዳደረጉት በቀጥታ ተጽፎልን እናገኛለን። ላንብበው። ምን ይላል መሰላችሁ? ቃሉን በደንብ አድርጋችሁ ስሙኝ። ከላይ ጳውሎስ ሌላ የተሳሳቱ በትክክል መንገድ ያልሄዱ ሰዎች እግዚአብሔርን ቃል የማይከተሉ ሰዎች እንዳሉ ይነግረውና ለጢሞቴዎስ እንዲህ ሲል ግን ያሳስበዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 14 አንተ ግን ይለዋል በተማህርበት በተረዳበት ነገር ጸንተ ኑር፣ ከማን እንደተማርከው ታውቃለህና ካለው በኋላ ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳንን መጽሐፍትን አውቀሃልና ብሎ ይናገራል። ከማን ነው የተማረው? ከቤተሰቦቹ። መቼ ጀምሮ ነው የተማረው? እዚህ ቦታ ላይ የሚነግረን ምንድን ነው? ከሕፃንነትህ ጀምረህ ብሎ ነው የሚናገረው። ከምን ጀምሮ? ከሕፃንነትህ ጀምሮ። ከሕፃንነቱ ጀምሮ መዳን የሚገኙበትን ቅዱሳን መጽሐፍትን ያስተማሩት ወላጆቹ ናቸው። እዚህ ጋር የምናየው ሀያቱም እናቱም ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ቅድም እንዳነበብኩላችሁ ሁለቱም ተገልጠዋል። በሁለቱ ውስጥም ያለ እግዚአብሔርን መፍራትና እግዚአብሔርን መታዘዝ አለ። ያንን ነገር ለልጃቸው አስተምረውታል። ሲያስተምሩት ደግሞ ያስተማሩት ትምህርት ምንድን ነው? የተማረው ቅዱሳን መጽሐፍት ውስጥስ ምንድነው ያገኘው? ጢሞቴዎስ ከልጅነቱ ጀምሮ በቤት ውስጥ ይማር ከነበረው ነገር ምን አገኘ? እዚሁ ክፍል ማግኘት እንችላለን። በክርስቶስ አምኖ እንዲድን ያደረጉት እነዚህ ሕያው የሆኑ ቅዱሳን መጽሐፍት የእግዚአብሔር ቃል ናቸው። የእግዚአብሔርን ቃል ይማር ስለነበረ ነው። ምን ይላል? ለጢሞቴዎስ ያስተማሩት ከማን እንደተማርክ አውቃለህና ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኙበትን ጥበብ ሊሰጡ የሚችሉት ቅዱሳን መጽሐፍት ብሎ ምን በማድረግ መዳን በክርስቶስ ኢየሱስ አምኖ ምን እንዲያደርግ እንዲድን ሊያደርጉ የሚችሉትን ነገሮችን። ወላጆች አንድ ነገር ልንገራችሁ። ዛሬ በቤታችሁ የእግዚአብሔርን ቃል ስትማሩ የምትማሩበትን ዓላማ በሚገባ ማወቅ መቻል አለብን። ልጆቻችሁን ሰብስባችሁ አንድ ላይ ስትማሩ የምትማሩበትን ቀዳሚና ዋናውን ነገር ማወቅ መቻል አለብን። ቀዳሚውና ዋናው ነገር ይሄ ሕያው የሆነ የእግዚአብሔር ቃል ከዘፍጥረት ጀምሮ እስከ ራእይ የሚነግረን ነገር ምንድነው? ሰዎች በክርስቶስ ኢየሱስ አምነው መዳን እንዳለባቸው ነው። ስለዚህ ልጆቻችንን ስናስተምር ቀዳሚ መሆን መቻል ያለበት ምንድነው? እኛ ክርስቲያኖች ስለሆነን እኛ በክርስቶስ ኢየሱስ አምነን የዳንን ስለሆነ ልጆቻችንም አምነው ድነዋል ማለት አይደለም። ደህንነትን ሊሰጡ የሚችሉ ቅዱሳን መጽሐፍትን ምን ማድረግ ይገባናል? ልናስተምራቸው ይገባናል። ሁለተኛውን ደግሞ ቀጥለን እንመለከታለን ምን እንዳስተማሩ። ልጆች የጥያቄ ጊዜያችን ላይ ጥሩ ነገሮችን እንደሰማችሁና እንደተሳተፋችሁ ተስፋ አደርጋለሁ። ቀድመው የተሳተፉትንም ጥያቄዎችንም የመለሱትን ልጆች በሚቀጥለው ሳምንት ስንገናኝ ለእናንተ የምናሳውቃችሁ ይሆናል። ልጆችዬ የዚህ ሳምንት ፕሮግራማችን እንዴት ነበረ? የጸሎት ጊዜያችንን፣ የመዝሙር፣ የቃል፣ የትምህርት ጊዜያችን ጥሩ ነበረ? አዎ ብዙ ትምህርቶችን እንዳገኛችሁበት ተስፋ አደርጋለሁ። እስከ ሳምንት እስከምንገናኝ ድረስ ደግሞ እግዚአብሔር እንዲጠብቀን አብረን እንጸልይና የዚህ ሳምንት ፕሮግራማችንን እንጨርሳለን። እግዚአብሔር አባት ሆይ ስላስተማርከን፣ እግዚአብሔር ሆይ ደግሞም በመዝሙር በቃል ውስጥ አንተ ስለተናገርከን እናመሰግንሃለን። ደግሞም ሳምንት እግዚአብሔር ሆይ መማር እንድንችል ጤንነታችንን አንተ ትጠብቅ ዘንድ እንለምንሃለን። በኢየሱስ ስም አሜን። ልጆችዬ የዛሬ ፕሮግራማችንን በዚህ ጨርሰናል። ሳምንት እስከምንገናኝ መልካም ሳምንት። ደህና ሁኑ ልጆች።